ሰላም ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች? ዛሬ እንግዲህ በመጥበሻ የሚሰራ ቆንጆ የቺክን መንዲ ነው ይዤላችሁ የመጣሁት። ቪዲዮውን እንግዲህ ላይክ በማድረግ ጀምሩ። ለቻናሌ አዲስ ሆናችሁ ደግሞ ይህን ቻናል ሰብስክራይብ በማድረግ አብራችሁን ሁኑ ማለት ነው። እንግዲህ ለመቀመም የተጠቀምኩት እዚህ ጋር እርጎ ነው። እርጎን ካረኩ በኋላ ሄል ነው ያረኩት። ከዛ ቀረፋ፣ ሌላ ደግሞ ከሙን፣ ድንብላል እነዚህ ነገሮች አንድ ላይ ካረኩ በኋላ ለቴስት እና ለጣዕም ደግሞ ክኖር ነው የተጠቀምኩት። ክኖሬን ካረኩ በኋላ እንግዲህ የተፈጨ ቃሪያ ነው፣ በደቃቁ የተከተፈ ቃሪያ አረኩኝ። ለከረር እንዲሆን ደግሞ አንድ ሻይ ማንኪያ በርበሬ አልጌ ሎሚ እንደዚህ ግማሽ ሎሚ ጨመርኩበት። ከዛ በደንብ አዋሃድኩት። በደንብ ካማሰልኩት በኋላ ልክ እንደዚህ እዚህ ጋር ታጥቦ የተዘጋጀ ዶሮ ነበረኝ። እንግዲህ ዶሮዎቹን ነው እንደዚህ የጨመርኩት። ዶሮዎቹን እንደዚህ ከጨመርኩኝ በኋላ እንግዲህ በደንብ ነው ያማሰልኳቸው። በደንብ እዚህ ጋር ካዋሃድኩት በኋላ በዚህ መልኩ በደንብ አድርጌ በደንብ ወደ ውስጥ እንዲገባ እኔ በላስኪት ነው ሸፍኜ፣ በላስኪት እንደዚህ አድርጌ ሸፍኜ እንግዲህ ፍሪጅ ውስጥ ነው ያስቀመጥኩት። ኦልሞስት ወደ 5 ሰዓት የሚሆን ነው። ከዛ ደግሞ ለማባያ የሚሆነኝን ሶስ ነው እዚህ ጋር የምንሰራ። 2 እንቁላል ነው የተጠቀምኩት። ይሄን ሶስ እንግዲህ ብዙ ጊዜ ቺክን ቤት ታውቁታላችሁ ስታዩት መጨረሻ ላይ። እዚህ ጋር ደግሞ ነጭ ሽንኩርት ነው ያደረኩት ለቴስት። አሁን ያደረኩት እንዲደቅልኝ ነው። ይሄን እንግዲህ ትንሽ ዘይት ጠብ እያደረኩኝ ጠብ እያደረኩ እስኪወፍርልኝ ድረስ ይሄ ቢጫው ወደ ነጭነት እስኪቀየር ድረስ በደንብ ፈጨዋለሁ ማለት ነው። ጠብ እያደረግን እስኪ ነጣልን ድረስ ነው የምንፈጨው። አያችሁ አሁን ከለሩ እየተቀየረ ነው፣ እየነጣልን ነው ማለት ነው። ከዛ እንደዚህ ጠብ ካረግን በኋላ ሙስታርድ ነው የተጠቀምኩት። ሙስታርድ የምንፈልገውን ትንሽ እንጨምርበታለን ማለት ነው። ሙስታርዱን ካረኩ በኋላ ደግሞ ቁንደ በርበሬ 1 ሻይ ማንኪያን ያደረኩት። ከዛ ሚጥሚጣውንም ትንሽ ነው የምናደርገው። እና እዚህ ጋር ደግሞ የተቆላ ድንብላል ካደረኩ በኋላ እንግዲህ እዚህ ጋር ደግሞ አቺቶን የተጠቀምኩት። አቺቶዬን በዚህ መልኩ ብዙ አይደለም እንደዚህ ጨምረን እንግዲህ አንድ ላይ አድርገን ካቻፕ እንጨምራለን። እዚህ ጋር የምንፈልገውን ያህል ካቻፕ እንጨምርበታለን ማለት ነው። ለቴስት ነው የሚያስፈልገው። ከዛ ደግሞ እዚህ ጋር አቺቶን የምናረገው አቺቷችንም ትንሽ 1 ክዳን የሚሆን ያክል እንጨምርበትና አንድ ላይ ከድነነው መፍጨት ነው። እንግዲህ በደንብ አድርገን እስኪወፍርልን ድረስ በደንብ መፍጨት ነው። ከዛ በኋላ እንግዲህ በደንብ አድርገን ነው መፍጨት ያለብን ማለት ነው። በኋላ እንግዲህ ትንሽዬ ጨው እናደርጋለን። እነዚህ ነገሮች ካዋሃድን በኋላ እንግዲህ ከድነን በደንብ መፍጨት ነው የሚጠበቅብን እስኪወፍርልን ድረስ። ከዛ እንግዲህ ይሄውላችሁ ሲወጣ በዚህ መልኩ ነው። ከዚህ በላይ እንዲወፍርላችሁ ከፈለጋችሁ ዝም ብላችሁ እንግዲህ መምታት ነው። በተፈጨ ሚክስ በተደረገ ቁጥር እየወፈረ ነው የሚሄደው። እኔ ግን ፍሪዝ ሲቀመጥ ስለሚወፍር ከዚህ በላይ እንዲወፍር አልፈለኩም። ይሄን ይመስላል እንግዲህ ሶሳችንም ደርሷል። ከቺክናችን ጋር የምናቀርበው በምንፈልገው ሳህን እንግዲህ እንደዚህ እየቀነስን ቀሪውን ፍሪጅ ውስጥ አድርገን መጠቀም እንችላለን ማለት ነው። እናንተ በቤታችሁ መሞከር ትችላላችሁ። እዚህ ጋር እንግዲህ ከኦልሞስት ከ5-4 ሰዓት በኋላ ዘይቴን እንዲያግይ ዶሮዬን ነው እንደዚህ ያደረኩት። ስጋውን እንግዲህ እንደዚህ እና ማገላበጥ ነው። ከ5 ደቂቃ በኋላ እያየን ማገላበጥ ነው። እዚህ ጋር ውሃ ስለሚተፋ ፍሪጅ ውስጥ ስለነበረ እንግዲህ አጥልዮ ነው እንዲደርቆ እየጠበስኩት ያለሁት። እንደዚህ ያገላበጥን ደረቅ እስኪልልን ድረስ መጥበስ ነው።
እንደዚህ ኦልሞስት ወደ 20 ደቂቃ ነው የጠበስኩት። ከዛ እናወጣዋለን በዚህ መልኩ። እዚሁ ላይ እንግዲህ ሽንኩርታችንን ጨምረን ከዛ በኋላ ደግሞ መጀመሪያ ያጠለልነውን ሶሶቹን እንግዲህ እዚህ ላይ ጨምረን ለከለር ደግሞ እዚህ ላይ እርድ እንጠቀማለን። እርድ ትንሽ እያደርገን እንግዲህ ማማሰል ነው። ከዛ በኋላ እዚህ ላይም ክኖር እናረጋለን። ክኖርና ቃሪያም ብናረግበት ለቴስቱ አሪፍ ስለሚሆን ክኖራችንን ካደረግን በኋላ እንግዲህ ቃሪያ ነው የምንጨምረው። ከዛ እዚህ ጋር የፈላ ውሃ አርገን ሩዛችንን የታጠበ ሩዛችንን እንደዚህ ጨምረን እንግዲህ ከጨመርን በኋላ እዚህ ጋር ከርነ ነው ወደ 20 ደቂቃ እናበስሏለን። ትንሽ ውሃው መጠጥ እስኪልልን ድረስ እንደዚህ ካበሰልነው በኋላ ከላይ እንደዚህ ፎይል እናደርግበታለን። ፎይሉ ላይ ደግሞ ቅድም የጠበስነውን ስጋ እናስቀምጣለን። እንደዚህ ስጋውን ካስቀመጥን በኋላ እንደገና ከላይም ደግመን ፎይል እናደርግበታለን፣ እናለብሰዋለን ማለት ነው። ከዛ እሳቱን ቀስ ብሎ እንዲበስል ከስር ቂጡ እንዳይዝብን እሳታችንን ኃይሉን ቀንሰን ቀስ አድርገን እናበስለዋለን ማለት ነው። ከበሰለ በኋላ ይሄን ይመስላል። እዩት እንዴት እንደሚያምር። እናንተም በየቤታችሁ ሞክሩት። ቻናሌን ሰብስክራይብ በማድረግ አብራችሁን ሁኑ፣ ቤተሰብ ሁኑ። እዩት በደንብ ነው የበሰለው። ውስጡም እንደምታዩት በጣም በስሏል ማለት ነው። ሞክሩት። በተለይ ኦቨን የለንም ለምትሉ በመጥበሻ በዚህ መልኩ መስራት ትችላላችሁ። ስፕራይቴንም በሎሚ እንዲቀደው ሶሴንም እንግዲህ እዚህ ጋር አዘጋጅቻለሁ እንደምታዩት። መልካም ቀን ይሁንላችሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ባይ